ለትቢተኛው ማዕበልሽ ገደብ አደረኩለት ይላል። በዚህ ጋር ሳልፍ እኮ መጥቼ ነው ብሎ በር አንኳኩቶ መጥቶ ቁጭ ብሎ 2 ሰዓት ከኔ ጋር ማውራት አይችልም። ሰዎች ማትወጂውን ነገር አያረጉም፣ በማትወጂው ነገር አይቀልዱም፣ በሃይማኖት አይሳፈጡሽም። ባውንደሪ መስመር ማስመር ነው። የምታሰምሪው መስመር አለ። ከዛ ከዚች አታልፊም ነው፣ ከዚህ እንዳታልፉ ነው። በጣም ደስ የሚለው የመጽሐፍ ቅዱስ ቃል አለ ስለ ውቅያኖስ ሲያወራ ለትቢተኛው ኢዮብ ላይ ነው። ለትቢተኛው ማዕበልሽ ገደብ አደረኩለት ይላል። አሁን ማዕበልን አስቢ፣ ክልብስ ቢለን እኮ የለንም፣ ግን መስመር ተሳብ ከዚህ እንዳታልፊ ተብላለች ውቅያኖሷ ራሱ። እና አንዳንድ በህይወታችን የምናሰብራቸው ባውንደሪስ አሉ፣ ሰዎች እንዲጠብቁልሽ የምታረጊው እና የምታስቀምጭላቸው አለ። ለምሳሌ እኔ ወዳጆች አሉኝ እንበል። ከዛ ወዳጆቼ ደውለውልኝ ቀጠሮ ይዘን አገኛቸዋለሁ። በዚህ ጋር ሳልፍ እኮ መጥቼ ነው ብሎ በር አንኳኩቶ መጥቶ ቁጭ ብሎ 2 ሰዓት ከኔ ጋር ማውራት አይችልም። ደግሞ ያውቃሉ፣ አሁን ጓደኞቼ ያውቃሉ እንደዛ ማድረግ እንደማይችል መልሻቸው ስለማውቅ፣ ግን አሁን ያውቃሉ ማለት ነው። ለምሳሌ በዛ ሳልፍ መጣው ማለት እንደማይችሉ ያውቃሉ። ማታ ከ4 ሰዓት በኋላ መደወል እንደማይችሉ ያውቃሉ። የራስሽ ወዳጆች የምታስለምጃቸው ነው። እና ምን አይነት ቀልድ እንደማልወድ ያውቃሉ። ምን አይነት ቀልድ በጣም እንደሚያዝናናኝ ያውቃሉ። ለምሳሌ በሰው ተፈጥሮ በቦዲ ፓርት ምናምን እንደዛ አይነት ጆክ ሲያወሩ ምን ያልስቅም፣ እንደውም ልናደዱሉ ይችላሉ። ከዚያ ያውቃሉ እንደማያስደስተኝ ያውቃሉ። እንደሱ አይነት ነገር አያደርጉም። ስለዚህ አንቺ የምታሰምሪያቸው ባውንድሪዎች አሉ። እነሱ እንዲከበሩልሽ ታረቂያለሽ። የማትፈልጊያቸው ነገሮች እንዳይደረጉ ይደረጋል ማለት ነው። ከዛ አሁን አንድ ምሳሌ ልንገርሽ። በጣም አንድ ጊዜ የተደነኩበት አንድ ወዳጄ ሊያገባ ነው። ሊያገባ 2 ወር ቀርቶታል። በሆነ ፕሮግራም ከጮኛው ጋር ወደ አዳማ ናዝሬት ይሄዳሉ። አልተጋቡም፣ ሊጋቡ 2 ወር ነው የቀራቸው። ከዛ አብረው ሄደው አብረው ሊያድሩ ነው። ከዛ ምን ይሻለኛል አለኝ። አሁን እዛ ልንሄድ ነው፣ አንድ ላይ ነው የምናድረው፣ አንድ ላይ አድረን አናውቅም፣ ግን ደግሞ ከጋብቻችን ገና 2 ወር ይቀረዋል። ምን ይሻላል አለኝ። ከቻል ካልኩት ራስህ 2 ሩም እንያዝ በላት አልኩት። ከጋብቻ በፊትማ ምንም ነገር አይፈጠርም። ስለዚህ ወይ 2 ሩም እናድርግ ወይ ኮኔክቲንግ ይሁን። ከዛ ብለህ ራስህ ምንም ነገር እንዳታረግ አልኩት። እሱን ካደረግ ካልኩት በህይወት ዘመንህ ታምናለች አልኩት። ከዛ ሄደ፣ አዳማ ሄዱ። አልተጋባንም አይደል? ስለዚህ በጣም ራሳችንን መጠበቅ አለብን። ወይ 2 ሩም እንያዝ ወይ ኮኔክቲንግ ሩም ይሆንና አጠገብ ለአጠገብ እናድርግ አላት። ለምን አብረን አናድርም አለችው እሷ። አይ አብረን አንድር፣ ከጋብቻ ፊትማ ምንም ውስጥ እኮ መግባት የለብንም አለ። ምን እንደሆነ ታውቂያለሽ? እንደሱ የሚታመን ባል የለም ከተጋቡ በኋላ። ቻይና ቢሄድ፣ ባንኮክ ቢሄድ፣ ምን ቢሄድ ልታገባው ያለችውን እጮኛውን የራሱ የሆነችውን ሴት ያለ ጊዜውማ አይሆንም ብሎ ያለ ባል ሌላ ቦታ ምንም ነገር እንደማያደርግ እርግጠኛ ነች። በቃ ትረስት ዴቨሎፕ አደረጉ። እና ይሄ አሁን እሱ እዛ ጋር ባውንደሪ ነው ያስቀመጠው። በምክር ምንም ነገር ሳይፈጠር በዛ አሳለፉ። ስለዚህ ባውንደሪ ያስፈልጋል። ሌላ አንድ የገጠመኝን ነገር ልንገርሽ። ስራ ላይ ነው ደግሞ ይሄ ስራ ላይ ክሊኒክ ሰራ ነበር እና የክሊኒኩ ባለቤት እየሰራሁ እዛ አዲስ ዶክተር ሆኜ ወጥቼ ነው የምሰራውና እና ይመጣና የክሊኒኩ ባለቤት የክሊኒክ እኮ ገቢ እኮ ላቦራቶሪ ነው ይለኛል። እኔ ደግሞ ስሰራ ለምሳሌ አንድ ሰው መጣ፣ ሲምፕል ጋስትራይትስ ነው፣ የጨጓራ ጋስትራይትስ
ምን ምርመራ ያስፈልገውም ሌላ ነገር ቼክ ማድረግ ካልፈለግኩኝ በስተቀር አንታሲድ ሰጥቼው መሄድ ይችላል። ገንዘብም የለውም ያሰውዬ ካርድ ከፍሏል። ቀለል የጨጓራ ችግር ነው ወይ አንታሲዱን ሰጥቼው ካልተሻለ ሌላ ይመጣና ክሊኒክ ባለቤቱ አሁንም እንደዛ ይለኛል። አሁንም ደግሞ ይመጣና አንተን ዛሬ ደግሞ የመጡት ሰዎች በጣም ባለጠጎች ናቸው እባክህ። አንድ ቀን በመጨረሻ የተለያየንበት እሱ ነው። አንድ ሰውዬ ሲመጡ በጣም የታወቁ እኮ ባለሀብት ናቸው አለ እና እዘዝላቸዋለኝ አልትራሳውንድ ኤክስሬይ ምናምን። ከዛ ሰውየው ገቡ፣ አየኋቸው። ማድረግ ያለብኝ ማዘዝ ያለብኝን ነገር ብቻ አዘዝኩ። መድኃኒት አዘዝኩላቸው። ከዛ በኋላ ቃይን አነሳሁና እኔ ካንተ ጋር አልሰራም አልኩት። በፍጹም ካንተ ጋር ልሰራ አልችልም። ገንዘብ አላቸው ሰውየውና ገንዘብ ስላላቸው ማያስፈልጋቸው ምርመራ እዘዝኩ እያልከኝ በጣም ልክ አይደለም በጣም እና ከዚህ ጋር መስራት ደጋግሜ ስላየሁት ነው። ደጋግሜ ስላየሁት የክሊኒክ ገቢ ላቦራቶሪ ቢሆንም መደረግም የለበት ይደረጋል። አሁን ይደረጋል፣ ግን መደረግ የለበትም። አንደኛ ምስኪን ህዝብ ምስኪን ሰው ያለችውን ቋጥሮ መጥቶ ታከማለሁ ብሎ በሽታውን አውቀሽዋል እኮ አሁን ለምሳሌ ከሽንት ጋር የተያዘ ነው። ምልክቶቹን ሲነግረኝ ቶሎ ቶሎ ይመጣብኛል፣ እስከደርስ ድረስ ያጣድፈኛል፣ ሽና ያቃጥለኛል፣ ቀለሙን ቀይሯል ብዬ እኮ ኢንፌክሽን እንደሆነ እኮ አውቄያለሁ። የሽንት ብላደር ወይ ምናምን ኢንፌክሽን እንደሆነ አውቄያለሁ። አልትራሳውንድ፣ የልብ ኢኬጂ ምናምን ኤክስሬይ አሁን ይሄ ልክ አይደለም። እና ይሄም ስራ ቦታ ላይም ደግሞ አይ የምትይባቸው ነገሮች አሉ። ስራ ሎድም ያንቺ ያልሆነ እንድትሰሪ በጣም በተደጋጋሚ የሚነገርሽ ከሆነ ያንቺ ኃላፊነት ያልሆነ ከሆነ ሄደሽ ግን እኮ በስራሽ እንዳታጭ በትህትና በአክብሮት ምን ያልሆነ ስራ እኮ ግን እየተሰጠኝ በጣም እኮ እያመሸው እየደከመኝ እንዲህ እየሆንክ ብለሽ መናገር አለብሽ። ይሄ አሰርቲቭነስ የትዳርም ላይ ግንኙነት ላይ ጮኝነት ላይ ሆነው ዝም ትልና ከዛ ሊጣሉ ሲሉ እኔ እኮ ድሮም አንተ ከኔ ጓደኞች ጋር የምታወራበት መንገድ እኮ አልወደውም። ከጓደኞቼ ጋር በጣም ትስቃለህ፣ ከሴት ጓደኞቼ ጋር ትለዋለች። ለምን አልነገርሽኝም? ይሄ ዲስኮንፈርት ይሰጥሽ ነበር። you should have told me ለምን አልነገርሽኝም ይላል። ወይ ደግሞ እሱ ልክ ሊጣሉ ሲሉ እንዲህ የምታደርጊው ነገር እኮ ደስ አይለኝም ነበር ይላታል። እና አሰርቲቭነስ በፍቅር በትህትና ይሄ ታፍኖ የተያዘ ትዳር ሳይሆን ደስታ ያለበት ትዳር እንዲሆን ባልና ሚስት ጋርም አሰርቲቭነስ ቢኖር የግልጽ ሀሳባቸውን ቢነጋገሩ የበለጠ ይጠቅማል ብዬ እላለሁ። አንደኛው ቤዚክ አሰርቲቭነስ ይባላል። ቤዚክ አሰርቲቭነስ ማለት መጀመሪያ እምነትሽን ያለሽን ነገር ስታስቀምጪ ነው። እኔ በሃይማኖት ከመጡ አልወድም፣ በሃይማኖቴ አትምጣ፣ እንደዚህ አልወድም ብለሽ አስቀድመሽ ቁጭ ታደርጋለሽ። ግሩፕ ውስጥ ስትገቢ እንኳን ከዛ ያለሽን እምነት ታስቀምጫለሽ። ወይም ደግሞ እየተናገርሽ ከሆነ እያስረዳሽኝ አንድን ሀሳብ ካቋረጥኩሽ ቆይ ዶክተር አልጨረስኩ አንድ ጊዜ ልጨርስ ብለሽ ታቆምኝና ሀሳብሽን ታስጨርሽ። ምክንያቱም መብትሽ ነው። እኔ ብዙ ተናግሬያለሁ። አሁን አንቺ ስትናገሪ ካቋረጥ አንዴ ላስረዳ ልጨርስ ብለሽ ተጠይቂነት ትናገሪያለሽ። ይሄ ቤዚክ አሰርቲቭነስ ይባላል። ሁለተኛው ኢምፓቲክ አሰርቲቭነስ በኢምፓቲ ላይ የተመሰረተ ነው። ያ ምን ማለት ነው? ገብቶኛል እኮ አንቺ ልትይኝ የፈለግሽ እኮ ገብቶኛል እልሻለሁ። አይ አንደርስታንድ ዩ። በአንቺ ቦታ ሆኜ ሳየው ነገሩን እኮ ልክ ነሽ፣ ገብቶኛል። ግን እንደዚህ ማድረግ እኮ ስለማልችል ነው እንጂ አንቺ ያልሽው ነገር እኮ ገብቶኛል። አሁን ቅድም የሚዲያ ሰዎች ቅድም ሲሉሽ ሀሳብ አሪፍ አይዲያ ይነግሩኛል አይደል? አይዲያው እኮ አሪፍ ነው እላቸዋለሁ። አይዲያው በጣም ቆንጆ፣ ትናንትና ገጥሞኛል እንደዛ የሚገርም ሰምቼ የማላውቀውን አይዲያ አንዲት ልጅ ደውላ ከመንግስት ቴሌቪዥን ከዛ ሀሳቡ እኮ በጣም ይገርማል አልኳት። በጣም ደግሞ ጠቃሚ ነው ሀሳቡ፣ ግን
አሁን እኔ ያለሁበትን እንዴት ቢዚ እንደሆንኩኝ ብዬ ተረድቼሽ አንደርስታንድ እንዳደረኩሽ አድርጌ ሳይ ኢምፓቲክ ይባላል። ሶስተኛው የአሰርቲቭነስ አይነት አይ ላንጉዌጅ ይባላል። አይ ላንጉዌጅ አሰርቲቭነስ ይባላል። አይ ፕሪፈር ዲስ፣ አይ ዋንት ዲስ ብለሽ የምትናገሪበት ራስሽን የምትገልጭበት ነው። አይን ተጠቅመሽ እኔ ይሄኛውን እመርጣለሁ። እንደዚህ አሁን ምሳ እንውጣ ሲባል እኔ ግን እንትን ብንሄድ እመርጣለሁ፣ ይሄኛውን እመርጣለሁ። እኔ ግን እንዲህ ብናደርግ እመርጣለሁ። እኔ ግን ሮብ ከሚሆን ሐሙስ ቢሆን እመርጣለሁ ብለሽ የምትይበት የአሰርቲቭነስ አይነት አይ ላንጉዌጅ አሰርቲቭነስ ይባላል። አራተኛው ሪፒትድ አሰርቲቭነስ። ሪፒትድ አሰርቲቭነስ ምን ማለት ነው? አንድ ነገር ነገርሽኝ እንዳስተካከል፣ ከዛ አላስተካከልኩም፣ ደግመሽ ትነግረኛለሽ። አሁንም አላስተካከልኩም። ዩ ዶንት ጊቭ አፕ አታረጊ። ደግመሽ አሁንም ትነግረኛለሽ፣ ይስተካከል። አሁንም አላስተካከልም፣ ደግመሽ ትነግረኛለሽ። እንትን አትይም፣ አትፈሪም። ይሄ ሪፒትድ ነው። ደጋግሞ ያ ነገር እስኪስተካከል ድረስ ደጋግሞ መንገር ማለት ነው አሰርቲቭነስ። ይሄ ደግሞ ሪፒትድ ይባላል። አምስተኛው ኤስካሌቲንግ አሰርቲቭነስ ነው። ኤስካሌቲንግ አሰርቲቭነስ ማለት ነገሩን እየጨመርሽ ታመጫዋለሽ። ኤስካሌት ማድረግ መጨመር ማለት ነው። መጀመሪያ ቀስ ብለሽ ትነግሪኛለሽ፣ አላስተካከልኩም፣ ጠንከር ታደርጊዋለሽ። አላስተካከልኩም፣ ጠንከር ታደርጊውና እንደውም ኮንሲኩዌንሱን እያሳየሽ እንዲህ ካልሆነ እኮ እንዲህ ይሆናል ብለሽ እያጠነከርሽው የምትመጪው እሱ ደግሞ ኤስካሌቲንግ ይባላል። ከዛ ስድስተኛው ኮንፍሮንቲንግ አሰርቲቭነስ። ኮንፍሮንቲንግ ማለት ቀጥታ መጥቼ ስተትሽን ነግሬሽ ኮንፍሮንት አደረግሻለሁ ፊት ለፊት እንዲህ እንዳደረግሽ አውቃለሁ፣ እኔ ለይሄኛው ትክክል አይደለም እንድታስተካክል ይፈልጋል። አሁን ይከብዳል፣ ግን ኮንፍሮንቲንግ ነው። ኮንፍሮንት ማድረግ እንደ መጋፈጥ አይደለም፣ ግን እንዲስተካከል ግን እሱን ማድረግ አለብን። ኮንፍሮንት የምታደርጊበት ጊዜ ይኖራል። ለምሳሌ አንድ ሰው በአንቺ በሌለሽበት ስለ አንቺ ዝም ብላ የምታወራ ከሆነ አንድ ቀን ኮንፍሮንት ታደርጊያለሽ። ምን መሰልሽ ገኒ፣ ስለ እንደዛ እያልሽ እንደምታወሪ ያውቃለሁ፣ አይኖ ሰማለሁ፣ ግን በቃ አቁም ትያታለሽ። ይሄ ኮንፍሮንቲንግ አሰርቲቭነስ የሚያስፈልግበት ሁሉም ቦታ አላቸው የሚያስፈልጉበት። የመጨረሻው ፎጊንግ አሰርቲቭነስ ነው የሚባለው። እሱ ደግሞ የተናገርሽው እውነት ነው ብዬ እስማማልሻለሁ፣ ትክክል ነሽ እኮ ግን እልና እመጣለሁ ያንቺን በሙሉ አስረድቼ ልክ እንደሆንሽ ግን ብዬ ደግሞ መጣና ለማስተካከል እሞክራለሁ። እና እነዚህ ሁሉ በጣም ጥሩ የሆኑ ልንጠቀምባቸው የሚገባ ከዛ ህይወትሽን ያቀልልሻል ማለት ሰዎች ማትወጂውን ነገር አያረጉም፣ በማትወጂው ነገር አይቀልዱም፣ በሃይማኖት አይሳፈጡሽም ምናምን እና በቃ ተከብረሽ ደስ ብሎሽ ከጓደኞችሽ ጋር ኮሙኒኬት አድርገሽ መኖር። አሁን እኔ በደንብ እጠቀምበታለሁ።